ትመስሊ ደመና ወትወልድ ብተመላ ወታገምር ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ምስጢር ለሁላችንም ይግለጽልን። እንደ እግዚአብሔር ቅዱስ ፈቃድ የእግዚአብሔርን ቃል እንማራለን። የምንማርበት የትምህርታችን ርዕስ የሚሆነው በመጽሐፈ ምሳሌ ምዕራፍ 28 ቁጥር 12 ላይ ካለው የእግዚአብሔር ቃል ተነስተን ይሆናል። ቃሉ ምንድነው የሚለው? ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። በተለይ በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ ሊቃውንትን በማክበሯ በማመስገኗ ስለነሱ በመናገሯ ስለነሱ በመዘመሯ እነሱን በማንሳቷ እነሱን በማክበሯ ብዙዎች ሲነቅፏት ይታያሉ በዚህ ዘመን። ስለዚህ ለምንድን ነው ቤተክርስቲያን እንዲህ ያሉ ቅዱሳንን ጻድቃንን የምታከብረው፣ ስማቸውን የምታነሳው፣ የምታመሰግነው፣ የምትዘምረው ለምንድን ነው ብለን የተወሰኑ ነጥቦችን እንመለከታለን። የቅዱሳን አምላክ እግዚአብሔር ጥበቡን፣ ምስጢሩን፣ ማስተዋሉን ይግለጽልን። አሁን በዚህ ዘመን ጭራሽ እነሱን እንዳይነሱ፣ ስማቸው እንዳይነሳ፣ ምስጋና እንዳይቀርብላቸው፣ መዝሙር እንዳይዘመርላቸው፣ ተጋድሏቸው እንዳይናኝላቸው የሚያደርግ መንፈስ ነው የሚሰማው የሚሸተተውና ይሄንን ኦርቶዶክሳውያን በጽኑ ሊቃወሙት የሚገባ መንፈስ ስለሆነ ያንን ለማነሳሳት ያክል ነው። ምን አታውቁትም ብዬ ሳይሆን በውስጣችን ያለ ነው። ግን መጽሐፋዊ አድርገን ያሰብነው ይልቁንም ከፍ ወዳለ ተጋድሎ እንቅስቃሴያችን እንድናሸጋገረው ለማድረግ ነው። እግዚአብሔር ይርዳ። ቅዱሳንን ማመስገን የተማርነው ከራሱ ከእግዚአብሔር ነው የተማርነው። ብዙዎች እነሱን ማንሳት ወንጌል አይመስላቸው። ታስታውሱ ከሆነ ጌታችን ይህን ያዩ ዓይኖቻችሁ ብፁዓን ናቸው፣ ይህን የሰሙ ጆሮዎቻችሁ የተመሰገኑ ናቸው፣ ንዑዳን ክቡራን ናቸው ብሎ ምስጋና በማቅረብ የጀመረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
ምክንያቱ ደግሞ ራሱ ነው። ይህን ያዩ ዓይኖቻችሁ፣ የሱን ትምህርት የሰሙ ጆሮዎች፣ የሱን ተአምራት ያዩ ዓይኖች፣ እሱን ያዩ ዓይኖች የተመሰገኑ ናቸው ብሎ በማመስገን የጀመረው ለሱ ምስክርነት የሚሰጡትን ሃይማኖት ምክንያት እያደረገ አንተ ብፁዕ ነህ እያለን ያሳየ ራሱ ባለቤቱ እግዚአብሔር ሲያመሰግናቸው ያየነው እሱ ነው። ይሄ ብጽዕና ይሄ ምስጋና ነው እኛ ጋር የደረሰው። ይሄንን ነው ወንጌል የማይሉት አንዳንዶቻችን። ቅዱስ መጽሐፍ ለችግረኛና ለምስኪን የሚያስብ ምስጉን ነው ካለ በኋላ ዝቅ ብሎ ምን ይላል? መዝሙር 40 ላይ በምድርም ላይ ያስመሰግነዋል ይላል። ይወላችሁ እንዲህ ያደርግለታል፣ በታመመ ጊዜ መኝታውን ያነጥፍለታል፣ በችግሩ ጊዜ ይደርስለታል እያለ ይናገርና በመደምደሚያው ላይ ለችግረኛና ለምስኪን የሚያስበውን ይህንን ሰው ይላል በምድርም ላይ ምን ይለዋል? ያስመሰግነዋል ይላል። አያችሁ፣ እንዲህ አይነት ደጎች፣ እንዲህ አይነት ሩሩሆች፣ እንዲህ አይነት የእግዚአብሔር ሰዎች በምድር ላይ እንዲመሰገኑ የፈቀደው ራሱ እግዚአብሔር ነው። ራሱ ነው የሚያስመሰግናቸው። እኛ እኮ ከራሳችን አመንጭተን አይደለም። እንድናመሰግናቸው ያስተማረን እግዚአብሔር ነው። እንድናመሰግናቸውም ጸጋውን የሚሰጠን እግዚአብሔር ነው። የሚያስመሰግናቸውም ራሱ እግዚአብሔር ነው። በምድርም ላይ ምን ያደርገዋል? ያስመሰግናቸዋል። እስኪ ላሳያችሁ ሲያስመሰግናቸው። መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 ላይ መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 ላይ ኢዮብ እንዲህ ይላል። ድምጽ ይሰማችኋል አይደል? ከኋላ ኢዮብ እንዲህ ይላል። ምን ይላል? ያየችኝ ዓይን መሰከረችልኝ ይላል። መጀመሪያ ልብ በሉ። ያየችኝ ዓይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ። የሚጮኸውን ችግረኛ ድሀ አደጉንና ረጂ የሌለውን አድኜ ነበርሁና ይላል። ልብ በሉ። ያየችኝ ዓይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ። ለምን? ምክንያቱን ይገልጽልናል። የሚጮኸውን ችግረኛ ድሀ አደጉንና ረጂ የሌለውን ምን ብዬ ነበርና? አድኜ ነበርና። አያችሁ፣ ለችግረኛና ለምስኪን የሚያስበውን በምድር ላይ ያስመሰግነዋል አለ። ድሀ አደጉንና ችግረኛውን ስላዳንኩ ፈንታ ያየችኝ ዓይን መሰከረችልኝ፣ ስለኔ ተናገረችልኝ፣ ስለኔ አወራችልኝ፣ ስለኔ መሰከረችልኝ። ምስክርነቱ ከዚህ ነው የሚመነጨው ወገኖቼ። ይቀጥልና አሞገሰችኝ። ሙገሳው፣ ማድነቆ፣ ምስጋናው ከእግዚአብሔር የመጣ ነው ወገኖቼ። ምንም ሲነቀፍ አናየውም በመጽሐፍ ቅዱስ። እንደውም ሲበረታታ ወንጌል የሚሰብከው ይሄንን ነው። ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 2 ላይ እንዲህ የሚል አስደናቂ ቃል አስቀምጧል። ሮሜ መልእክት ምዕራፍ 2 ላይ በጎ ሥራ ለሚያደርጉ ሁሉ፣ ልብ በሉ፣ በጎ ሥራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል ይላል። በጎ ሥራ ለሚያደርጉ ሁሉ ምን ይሆንላቸዋል? ምስጋና። ምስጋና ብቻ አይደለም፣ ምን? ክብር። ወገኖቼ ግልጽ ነው መጽሐፍ። ወንጌል ማለት ይሄ ነው፣ ሌላ አይደለም። ኢየሱስ ኢየሱስ ማለት እኮ ብቻ አይደለም ወንጌል። ወንጌል አይደለም ወይ የቅዱስ ጳውሎስ መልእክት? በጎ ሥራ ያደረገውን ኢዮብን ማመስገን፣ ማሞገስ፣ ማወደስ፣ ማድነቅ። ወንጌል እኮ ያስተማረን ይህንን ነው። ከወንጌል የተማርነውን ነው እኛ የምንኖረው። ድሀ አደጉንና ችግረኛውን ረድቶ ሙገሳ፣ ምስክርነት፣ ክብር ሲሰጡት ስላየን ነው።
ከዚህ የበለጠው የነፍስ ረሃብን ደግሞ የሚታደጉትን ደግሞ አስቧቸው እንዴት እንደሚደነቁ። ከስጋ ረሃብ የነፍስ ረሃብ ይበልጣል። የስጋ ረሃብ ያጠገቡ እንዲህ ከተሞገሱ እንዲህ ከተወደሱ የነፍስን ረሃብ የሚያጠግቡ ደግሞ ምንኛ ይወደሱ ምንኛ ይሞገሱ። አሳ ከማጥመድ ጥልቅ ወደ ሆነው ሰውን ወደ ማጥመድ መጥተው ሰውን የሚያጠምዱ እኒህ ቅዱሳን ሐዋርያት እንደምን አይደነቁ እንደምን አይወደሱ። የሥጋ ማዕድን የዘረጉ እንዲህ ከተመሰከረላቸው እንዲህ ከተሞገሱ እንዲህ ከተወደሱ የእግዚአብሔርን ቃል ማዕድ ከአገር እስከ አገር እየዞሩ በመከራ መካከል እየተቀበሉ የእግዚአብሔርን ቃል ማዕድ በእጆቻቸው ይዘው በትከሻዎቻቸው ተሸክመው የዞሩ እንደምን አይመሰገኑ ወገኖች። ሰው እኮ በእንጀራ ብቻ እኮ አይኖርም። እንጀራን በመስጠቱ የተመሰከረለት እንጀራን በማካፈሉ ድሃ አደጉንና ችግረኛውን በማዳኑ እንዲህ የተሞገሰ ከሆነ በእንጀራ ብቻ አይኖርም፣ ይልቁንም በእግዚአብሔር ቃልም እንጂ ነው ከተባለና የእግዚአብሔርን ቃል ደግሞ የሚመግቡት ምንኛ ይሞገሱ ምንኛ ይደነቁ ምንኛ ይመሰገኑ። መጽሐፍ ቅዱስ የሚያስተምረን ይህንን ነው። ላሳያችሁ ደግሞ እንደነዚህ አይነት ሰዎች ሲደነቁ ሲመሰከርላቸው ቅዱስ ጳውሎስ እንዲህ ይላል ዕብራውያን 13 ላይ ሰናይ ገሪሆሙ ለእለ ይዜኑ ሰናይ ዜና፣ የምስራቹን የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላል። ይውላቸው እግሮቻቸው የሚመሰገነው እኮ ስለ ወንጌል ነው። ምን ይዘው ስለዞሩ ከልዋሪቆን እስከ ደማስቆ የእግሩ ሸቆና እስኪወልቅ ድረስ ወንጌልን ይዞ ስለዞረ እግሩ ያምራል ነው የሚለው። ያደንቀዋል እግሩን። ለምን? ስለ ወንጌል። ሁሉም ነገር ለቅዱሳን እኮ የሚሆነው ስለ ወንጌል ነው። አንዳንዶች አልገባቸው። የሰሙ ጆሮቻችሁ ወንጌልን፣ ያዩ አይኖቻችሁ ወንጌልን፣ የሰበኩ የዞሩ እግሮቻችሁ ወንጌልን። ከወንጌል ውጭ በምን እንተዋወቃለን? እኛ በምን እንሞጋገሳለን? በምን እንወዳደሳለን? ይሄው የምስራቹን ቃል የሚናገሩ እግሮቻቸው እንዴት ያማሩ ናቸው። ሲመሰከርላቸው ተመልከቱ፣ ወንጌል ነው ይሄ። ሲደነቁ ተመልከቱ፣ ወንጌል ነው ይሄ። ሲሞገስ ተመልከቱ፣ ወንጌል ነው ይሄ። ከወንጌል ውጭ ምን ሆነ? ይሄንን መቃወም ይቻላል? ወገኖቼ ወንጌል እግዚአብሔር የእግዚአብሔር ጸጋ የሚያልፍባቸውን መንገዶች ሁሉ እያስከበረ የሚነካቸውን ነገሮች ሁሉ እየቀየረ ነው የሚሄደው። ያስከብራል። በሆሳዕና አላያችሁ? ለአህያይቱም እንጂ ክብር ይገባታል እያሉ ሲያነጥፉላት። ክብሩ እኮ ከወንጌል የመጣ ነው። ከሱ ከባለቤቱ የመጣ ነው። ከሱ የተረፈው ነው። ይሄ እኮ ግልጽ የእግዚአብሔር ቃል ነው። በመንገድ ውስጥ የሚያልፉትን በሙሉ ሳያስከብር አያልፍም እሱ። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው የሚለውን የቅዱስ ጳውሎስን ቃል ይዞ ስለ መናንያን፣ ስለ ባህታውያን፣ ስለ እውነተኛ መነኮሳት አኗኗር ይዘረዝርና የጢሞቴዎስን መልእክት ሲተረጉም ምእመናንን ወደ እነሱ ሲገፋ እናገኘዋለን። ምን ይላል? ወደ እነሱ ሂድ፣ ከእነሱም ጋር ጓደኛ ሆን፣ የተቀደሱ እግሮቻቸውን እቀፋቸው፣ ሳማቸው። ቅዱሳት እግሮቻቸውን መዳሰስ የሌሎች ሰዎችን የዓለማውያንን ሰዎች ራስ ከመንካት የተሻሉና የከበሩ ናቸው። እግራቸው ከዓለማውያን ሰዎች ራስ እንኳን የተሻለ ነው። ከክርስቶስ ጋር የሚኖረውን የቅዱሱን እግር ይዞ መዳን አይገባምን? የዓለማውያን ራስ እንኳን እንደነሱ እግሮች የተከበሩ አይደሉም። እንዲህ ያለ ዋጋ ነው በእነሱ እግሮች ውስጥ ያለው። ለዚህ ነው እግራቸውን እንኳን ሲያራግፉ፣ የእግራቸውን ትቢያ ሲያራግፉ ቅጣትን እንኳን የሚያመጡት ከፍ ያለ ዋጋ እግሮቻቸው ላይ ስላለ ነው ይላል። ታስታውሳላችሁ? ትቢያችሁን አራግፋችሁ ውጡ ነው ያላቸው ጌታችን። ቅጣት ሲያመጣ ለዛች ከተማ ሰላማችሁ ይመለስ። እግሮቻቸው
ከምን የተነሳ ነው እንዲህ የከበሩት? እግሮቻቸውን የምናቅፈው ከምንድን ነው? ከወንጌል ነው። የምስራቹን ቃል ለሚናገሩ እግሮቻቸው እንዴት ያማሩ ናቸው። ከክርስቶስ ጋር የሚኖር እግር ነው። ስለ ቼኩቬራ አላወራን፣ ስለ ማንዴላ አልተናገር፣ ስለ ጆንሲና ጀብደኝነት አልጮህን፣ ስለነ ሩኒ አይደለም የምናወራው። ከክርስቶስ ጋር ስለሚኖሩ እግሮች ነው የምንናገረው። እነዚህን እቀፋቸው፣ ሳማቸው። ከክርስቶስ የተነሳ ምንጩ እኮ ራሱ ነው፣ ወንጌል ነው ወገኖቼ። መጻሕፍትም ይህንን ነው የሚመሰክሩት። ድርሳነ ሚካኤልም የሕያው የእግዚአብሔር ልጅ የኢየሱስ ክርስቶስን ሥጋና ደም ለሚዳስሱ እጆች ይለዋል። የኤፌሶኑ ሊቀ ጳጳስ ዮሐንስን ለሚዳስሱ እጆች ንጹሐን ክቡራን ንዑዳን ናቸው ይለዋል። ሥጋውንና ደሙን በመዳሰሳቸው ነው። ከወንጌል ውጭ ምንድን ነው የሆኑት እነሱ? ወገኖቼ ክርስቶስ ታስታውሱ ከሆነ በመግቢያዬ ላይ እንዳልኳችሁ ዓይኖቻችሁ ያዩ ጆሮቻችሁ የሰሙ ብፁዓን ናቸው ነው ያላቸው። ይሄን ብቻ ብሎ አይደለም ደግሞ ያበቃው፣ እጅግ ወደሚገርም ምስጢር ነው የወሰዳቸው። ምን ብሎ? ቅዱስ ጳውሎስ እንዲህ ይላል፣ እኛ የአካሉ ብልቶች ነን ይላል። ብልታቸውን አድንቆ ሕዋሳቶቻቸውን አሞግሶ ብቻ አልቀረም እኮ ክርስቶስ የእሱ የሆኑትን የአካሉ ብልቶች ነው ያደረጋቸው ወገኖቼ። ኤፌሶን ምዕራፍ 5 ቁጥር 30 ላይ ቅዱስ ጳውሎስ ምን ይላል? የአካሉ ብልቶች ነን ይላል። ሕዋሳቱ ያደርገናል ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ራስ ነው፣ ቤተ ክርስቲያን አካሉ ናት። በቤተ ክርስቲያን ውስጥ የሚኖሩ ንጹሐን ቅዱሳን ደግሞ የእሱ ሕዋሳት ወይም ብልቶቹ ናቸው ወገኖቼ። ይሄንን በቆላሲስ ምዕራፍ 1 ቁጥር 18 ላይ እርሱም ይላል። ቆላሲስ ምዕራፍ 1 ቁጥር 18 ላይ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው ይላል። ለዚህ ነው ራስ ያልኳቸው። የቤተ ክርስቲያን ራስ ነው። የአካሉ ማለትም የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አካሉ ናት፣ እሱ ራስ ነው። እኛ ደግሞ የአካሉ ብልቶች ነን ይላል ቅዱስ ጳውሎስ። ብልቶች ሕዋሳት አድርጓቸዋል። መጽሐፍ ቅዱስ ደግሞ ምን ይላል መሰላችሁ? አንድ ብልትም ቢከበር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይላል። ከሰውነታችን አንዱ ብልት ቢከበር ሌሎቹ ብልቶች አንዱ ብልት በመከበሩ አብረው ምን ይላቸዋል? ደስ ይላቸዋል። ይኸውላችሁ አንዱ ብልት በመከበሩ ምክንያት መጽሐፍ ቅዱስ ነው የሚለው ይሄንን። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ አንድ ብልትም ቢከበር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል፣ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ይኸውላችሁ አንዱ ብልት ሲከበር ሌሎቹ ብልቶች አብረው ምንድን ነው የሚሆኑት? ደስተኛ ነው የሚሆኑት፣ ይደሰታሉ። ክርስቶስ ብልት የአካሉ ብልቶች ነን አለ። እነዚህ ብልቶቹ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ሊቃውንት፣ ቅዱሳን መነኮሳት በንጽህና በቅድስና እሱን መስለው የሚኖሩ ደጅ የሚጠኑት ሕዋሳቱ ብልቶቹ ያረጋቸዋል፣ አካሉ ያረጋቸዋል። እነዚህ አንድ ብልት የዚህ አካል አንድ ብልት ቢከበር ብልቶች ሁሉ ከእርሱ ጋር አብረው ምን ይላቸዋል? ደስ ይላቸዋል። ለዚህ ነው ደስ የሚለን ቅዱሳን ሲከበሩ። ለምን? አንድ ብልት ነው የተከበረው። የአካሉ አንድ ብልት ነው የተወደሰው የተሞገሰው። አያስኮርፍም፣ ይሄ አያበሳጭም። ይሄ ይከብራሉ። እነዚህ ብልቶች ሕዋሳቱ አድርጓቸዋልና። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ ምንም ይሁን ምን ሰውን አትናቅ ይላል። ምንም ይሁን ምን ሰውን አትናቅ፣ ይልቁንም አንተ የምትንቀው ሰው ክርስቲያን ከሆነ ይላል። ልብ በሉ፣
ይልቁንም አንተ የምትንቀው ሰው ክርስቲያን ከሆነ ክርስቶስን እየሰደብከው እንደሆነ እወቅ። ለምን ካልከኝ ይህን ክርስቲያናዊ ሰው ክርስቶስ ሕዋሱ ወይም ብልቱ አድርጎታልና ይላል። አንዱን ብልት መናቅ ማለት ማንን መናቅ ማለት ነው? ክርስቶስ። የአካሉ ብልት ነው። አካሉ ቤተክርስቲያን ናት። ራሱ እሱ ነው። ብልቱ ቅዱሳን ናቸው፣ ንጹሐን ናቸው። እነዚህን አንዱን እንኳን መናቅ ኢየሱስ ክርስቶስን መናቅ ነው። ለዚህ እኮ ነው ጌታችን ዓለም ቢጠላችሁ ከእናንተ አስቀድሞ እኔን እንደጠላኝ ይወቅ ነው ያለው። አንዱን ቅዱስ መጥላት፣ አንዱን ሐዋርያ ገሸሽ ማድረግ ከሁሉ አስቀድሞ ማንን ገሸሽ ማድረግ ነው? ኢየሱስ ክርስቶስ። እንዴት እንደሚገባቸው እግዚአብሔር ይወቀው። አንዱን ሕዋስ መቁረጥ ምንኛ ያማል። ክርስቶስ ሕዋስ ካደረገ የአካሉ ብልቶች ነን ካለ አንዱን ብልት መቁረጥ ያማል። እጅህን ትንሽ ብቆርጥ ያማል። በስሱ ያማል። ምንኛ ያም እንዴ! የክርስቶስ ሕዋሳት የክርስቶስ ብልቶች ከሆኑ ሲቆረጡ አያመውም እንዴ ክርስቶስ? ይሄው መጽሐፍ ቅዱስ ነው እኮ የሚለው። የአካሉ ብልቶች ነን ነው የሚለው። አሁን የምንሰማው ጩኸት መቁረጥ እኮ ነው። ሌላ ምንድን ነው እንዴ? ማስወገድ እኮ ነው። ሌላ ምንድን ነው? ይሄ ክርስቶስን ያሳምመዋል ወገኖች። ለዚህ ነው በመጽሐፎቻቸው ቅርንጫፍ ያላቸውን እርሱ ቅርንጫፍ ያላቸው እኔ ግንድ ነኝ እናንተ ደግሞ ቅርንጫፍ ብሎ የለ ገለባ ሲሏቸው ነው የምታገኙት። አሳምመም ቅርንጫፍ እኮ ነው ያላቸው እሱ እና ጅሬስ ገለባ ነው የሚሏቸው። ገለባ መጽሐፋቸውን አምጥቼ ያሳያል። ገለባ ነው የሚሏቸው። ይሄ ኢየሱስን መውደድ ነው። ኢየሱስን መስበክ ነው። ይሄ ወንጌላዊነት ነው። ይሄ ወንጌል ነው። ከወንጌል ውጭ ነው አይልም መጽሐፍ ቅዱስ። ለምን ነው የሚያኮርፉት? አንዱ ብልት እኮ ሲከበር ተክለ ሃይማኖት ሲከበር እኮ ደስ ሊላቸው ነው የሚገባ። የክርስቶስ ሕዋስ ብልት ሆኗል። በመንኮራኩር ተፈጅቶ በዝሮት የተበተነው ጊዮርጊስ ሲከበር ለምን ነው የሚያስከፋቸው? እንደውም አዲስ አበባ ደህና ነው ገና ነው። ክፍለ ሀገር ብትወጡ ወንጌል ስበክ ነው የሚሏቸው አንዳንድ ቦታ። እኛ እኮ በዲፕሎማ ተመቻምችን እኮ ነው ቁጭ ያለ እንደዚህ የሚሉ ሰዎች እኮ ናቸው። እንደዚህ የሚሉ ሰዎች እኮ ናቸው። ለምን ነው የሚያኮርፍ? ለምን ደስ አይላቸውም? አታስታውሱም? የጠፋው ልጅ ታስታውሳላችሁ? ወንድሙ ተመለሰ። ሲመለስ በቤታቸው ምን ተደረገ ታስታውሳላችሁ? ምን ነበር የተሆነው? ደስታ ሆነ አይደለም? ጫማ፣ ቀለበት፣ ፍሪዳ። እግዚአብሔር ይስጥልኝ። ፍሪዳ ያውም እኮ ጠቦት አይደለም ያረደው። ምንድን ነው ያረደው? ፍሪዳ፣ መሰንቆ፣ ዘፈን፣ ደስታ፣ እልልታ ሆነ። ከውጭ ያለው ልጅ ቤት የኖረው ደጅ ወጥቶ የነበረው ሲመለስ ይሄን ድምጽ ሰማ። ግር አለው። ሲጠይቅ ወንድም ተገኝቶ ነው። ምንድነው ደስታዋል? ወንድም ተገኝቶ ነው። ያጥንትህ ፍላጭ የስጋ ቁራጭ ወንድም ተገኝቶ ነው አለው። ደስ አለው። እሱ ደስ አለው። አኮረፈ። ደስ ሊለው ይገባል ወይስ አይገባም? እንዲህ ውስጥ ታስብ። እንዴት ነበር ሊሆን የሚገባው? ደስ እኮ ሊለው ነበር የሚገባው። አባቱ ከተደሰተ ይሄን በማረጉ እሱ ለምን ያኮርፋል? አባቱ የእግዚአብሔር ምሳሌ ነው አይደል እንዴ? እግዚአብሔር ጠቦቱን አይደለም ፍሪዳውን ስለሰጠው ምን ያስኮርፈዋል? ምን ያስከፈዋል? እሱ ምን ያበሳጨዋል? በዛበት ያየው በዛ። ይሄ ሁሉ መስኮ እንዲህ ባክኖ ለመጣ ልጅ ላባካኙ ይሄን ያህል ክብር ይሄን ያህል እልልታ ደጅ ቆም። ምን ደጅ ያስቆማል? ገብቶ ደስታውን እግዚአብሔርን የሚሉ አባቴን አውቀዋለሁ የሚሉ እኮ ደስታውን ነው መካፈል ያለበት። አንዱ ብልት ማ የተገኘው አንዱ ብልት ነው የከበረው፣ አንዱ ብልት ነው ከፍ ከፍ ያለው። ይሄ ምን ያስኮርፈ? ምን ያበሳጫል? እንዲህ ነው እኮ በታ። ለዚህ እኮ ነው ጻድቃን ይሄ ድል አድርጉ። ዲያብሎስን ነው ድል ያደረገው። አባቴ ወይ በሰማይና በምድር በድያለሁ፣ ወደፊት ልጅ ልባል አይገባኝም እለዋለሁ አለ። ዲያብሎስ አላፈረም። በአንድ ሀጥ ንስሐ በመግባት እንኳን በምድር ቤት በሰማይ ታላቅ ደስታ ነው። ይሄ ደስ ያላሰኘው ሰማይታት ድል ነስተው ሲመጡ ደስ የማያሰኘው ማን ነው? ቅዱሳን መናንያን ዕለት ዕለት የሞቱ የሚኖሩ ቅዱሳን በበረሃ ተጋድለው ዲያብሎስን ድል ሲያረጉ
የሚያስከፋው ማን ነው ከሰይጣን በቀር? ለዚህ ነው በመግቢያ ላይ ጻድቃን ድል ባደረጉ ጊዜ ብዙ ምን አለ? ክብር አለ። አንዳችሁ ደስታ፣ አንዳችሁ ድል። ድል ባደረጉ ጊዜ ምን ክብር? ምን አይነት ክብር? ብዙ ነው ያልኳችሁ፣ አትሰሙኝም ነበር ማለት ነው። ብዙ ክብር አለ። ፍሪዳው እኮ ነው ያስከፋው እሱ። ለምን ጠቦቷን ሆነ እኔ እዚህ ሆኜ ይሄን ያህል እየኖርኩ የእግዚአብሔር ፍቅር ለምን ያበሳጭሃል? እግዚአብሔር ልጆቹን ይሄን ያህል አብዝቶ ስላከበራቸው ምን ያናድድሃል? በአንድ ጽዋ ውሃ እግዚአብሔር መዳንን ለሌሎች ስለሰጠ ምን ያስኮርፋል? ግባና ተደሰት። ይሄ እኮ የሚያሳየው የእግዚአብሔርን የፍቅሩን ጥልቀት እኮ ነው የሚያሳየው። እኛ እንደ መነኮሳቱ መጋደል ባንችል እግዚአብሔር ከዛ አብልጦ የእነሱን በረከት ረድኤት ስለሰጠን ምን ያስከፋል? ምን ያስኮርፋል? በዛ ምን በዛ? ይሄው ብዙ በዛ ምን በዛ? ብዙ ክብር አለ። ድል አድርገው ሲመጡ ላሳያችሁ። ድል አድርገው ሲመጡ ብዙ ክብር እንደተሰጣቸው ድል አድርገው ሲመጡ መጽሐፍ ቅዱስ እኮ ነው የሚለው። እኛ እኮ ከድል መልስ ያከብሯቸዋል፣ ከድል መልስ ይዘምሩላቸዋል፣ ከድል መልስ ገድላቸውን ይናኙላቸዋል እኮ። ይሄ እኮ መጽሐፍ ቅዱስ ነው የሚለው። የሀቤር ሚስት ኢያኤል የምትባል መጽሐፈ መሳፍንት ላይ ሲሳራ የሚባል የከናን አለቃ ንጉሥ ጦረኛ ነበረ። ባርቅና ዲቦራ በነበሩበት ዘመን መጽሐፈ መሳፍንት ምዕራፍ 5ን ተመልከቱ። ብርቱ ጦርነት ተካሄደ ከነ ውሽንፍር ጋር። ኃይለኛ ውሽንፍርም ነበር። እግዚአብሔር ባንዲት ሴት ይህን ታላቅ የከናን ንጉሥ አለቃ ሲሳራን ገደለው። ታሪኩን ታውቁት እንደሆነ አላውቅም። ከጦርነቱ ፈረ፣ ሸሸና አመለጠ። ሲያመልጥ እሷ ድንኳኗ ላይ ቆማ ነበር። ስታየው አወቀችው። የከናን አለቃ ንጉሥ ጦረኛ የጠላቷ ዋና አለቃ እንደሆነ፣ ጠላቷ እንደሆነ ለየችው። ደክሞኛል፣ እባክሽን ውሃ ጠጭኝ አላት። ግባ አለችው። ገባ። ውሃ ስጭኝ አላት። እርጎ ሰጠችው። ጠጣ። ደንግጧል፣ ፈርቷል። ዝናብ ቀጥቅጦታል፣ ውሽንፍር መጥቶታል፣ ጦርነቱ አርዶታል። ጋደም አለ። እንቅልፍ ወሰደው። እዛ አሸዋ ውስጥ ድንኳን ውስጥ አውቀዋለች። ካስማ ነሳች፣ በጆሮ ግንዱ ተከለችበት፣ ገደለችው። ባርቅና ዲቦራን ጠራቻቸው። እግዚአብሔርን ከፍ ባለ ምስጋና ዘመሩለት፣ ተቀኙለት፣ አመሰገኑት። ምዕራፍ 5ን አንብቡት። እግዚአብሔርን ካመሰገኑ በኋላ ድል አደርጋለችና የቄንያዊው የሀቤር ሚስት ኢያኤል በድንኳን ውስጥ ካሉት ሴቶች ይልቅ የተባረከች ትሁን እያሉ አንብቡት እናንተ። ውሃ ለመነ፣ ወተት ሰጠችው፣ ካስማን አነሳች፣ ገደለችው እያሉ የእግዚአብሔርን ቅኔ፣ የእግዚአብሔርን ምስጋና፣ የእግዚአብሔርን መዝሙር ከጨረሱ በኋላ ለእሷ ደግሞ የሚገባትን አቅርበውላታል። ከድል መልስ ሲቀኙ እግዚአብሔርን ምስጋና፣ የእግዚአብሔርን ቅኔ፣ የእግዚአብሔርን መዝሙር ከጨረሱ በኋላ ደግሞ እሷን አንስተው እግዚአብሔር ስራ የሰራባትን ሴት ሲያሞግሱ፣ ሲያደንቁ፣ ሲያመሰግኑ ታያላችሁ። ከድል መልስ ነው። ዮዲት ሆሎፎርኒስን ገላ ስትመለስ የነበረውን ቅኔ መጽሐፍ ዮዲትን አንብቡት። እንዴት ያለ መዝሙር፣ እንዴት ያለ ቅኔ፣ እንዴት ያለ ምስጋና መስግነዋታ። መጽሐፋዊ ነው ይሄ። ቅዱስ ጳውሎስ ብዙ ደዌያት ያለባቸውን ፈውሶ በስብከተ ወንጌል ምእመናንን አሳምኖ ሲያበቃ ሐዋርያት ሥራን አንብቡት። በብዙ ክብርም ደግሞ አከበሩን ይላል። ምዕራፍ 28 ቁጥር 10 ሐዋርያት ሥራ። በብዙ ክብርም ደግሞ ምን አሉ? ከድል መልስ በብዙ ክብርም። ቅድም ምን ብያችኋለሁ? መግቢያዬ ላይ ጥቅስ መነሻ ጥቅሳችን ድል ባደረጉ ጊዜ ምን አለ? ብዙ ክብር አለ። አያችሁ፣ አሳምኖ አስተምሮ ደዌያንን ፈውሶ ወደ ክርስቶስ አቅርቦ ሲያበቃ በብዙ ክብር ደግሞ አከበሩን ይላል። ይሄው ድል ስላደረጉ እኮ ነው እኛ በብዙ ክብር ያከበርናቸው። መክስሚያኖስን ድል ሲያደርጉ፣ ሞቶሎሚን ድል ሲያደርጉ፣ ኔሮንን ድል ሲያደርጉ፣ ትራጃንን ድል ሲያደርጉ፣ መክስሚያኖስን ድል ሲያደርጉ ከድል መልስ እኮ ነው እኛ ያደነቅናቸው። ከድል መልስ እኮ ነው ያከበርናቸው። ይሄ መጽሐፍ ቅዱስ፣ ይሄ ወንጌል ካልሆነ ምንድን ነው ወንጌል የሚሆነው? ዮሐንስ አፈወርቅ የአግናጤዎስ ሰማይቱ በዓለ ክብር ላይ ከሰበካት አጭር ስብከት ላንብብላችሁማ። ከትምህርታችን ጋር በጣም ስለምትሄድ ላንብብላችሁ። ምን ይላል መሰላችሁ?
የአግናጢዮስን የሰማዕትነት በዓል ሲያከብር ስብከቱ ምን ትላለች? እንዲህ ይላል። ልብ ብላችሁ አድምጡ። ድል አድርጎ ከሩጫው ሜዳ በድል አድራጊነት እግዚአብሔር ይስጥልኝ። ድል አድርጎ ከሩጫው ሜዳ በድል አድራጊነት የሚወጣውን አትሌት ተመልካቹ በክብር እንደሚቀበሉትና መሬት እንዲረግጥ የሚተዉት ሳይሆን በትከሻቸው ተሸክመው ወደ ቤት እንደሚወስዱትና በብዙ አይነት ምስጋናም እንደሚያሞግሱት ሁሉ ይህን ቅዱስ የተቀበሉት ከተማዎችም ከሮም ጀምሮ እስከዚች ከተማ ድረስ ተራ በተራ በትከሻቸው በመሸከም ድል አድራጊውን ሰማዕት በመዝሙር እያከበሩ በምስጋና እያጀቡ ተቀበሉት ይላል። ልብ በሉ። በአንበሳ ስብራት ተሰብሮ ተበልቶ የሞተውን ጀግና ሰማዕት እባክህ አትሂድብን ሲሉት ለክርስቶስ ከሚሆን መስዋዕትነት እንዳትከለክሉኝ ዞር በሉ አትወዱኝም ማለት ነው እያለ እንደ መገበሪያ ስንዴ በአንበሳ አፍ ውስጥ ፈጭለታለሁ እያለ ሄዶ ሰማዕትነት ተቀብሎ ሲመጣ እሱ በአራተኛው መቶ ክፍለ ዘመን ሆኖ ነው የሚሰብከው እኮ። አግናጢዮስ በ111 ዓመተ ምህረት ነው በትራጃን ዘመነ መንግስት የተገደለው። አስቡት፣ 300 ዓመታት በመካከል አለ። አንስቶ ግን ይሰብካታል። ይሄን መስበክ ወንጌል አይደለም? ድል አድራጊውን ሰማዕት ተሸክመውት አለ ከሮም ጀምሮ እስከዚህ ከተማ ድረስ አለ በመዝሙር እያጀቡ በምስጋና እያከበሩ አምተውታል ይላል። ድል ስላደረገ ነው፣ ሌላ እኮ አይደለም። እኒህን ድል አድራጊዎች ገድላቸውን፣ ዜና ህይወታቸውን ማንሳት እኮ መጽሐፋዊ ነው። ቅድም አልኳችሁ፣ ውሃ ሰጠችው፣ ውሃ ለመነ፣ እርጎ ሰጠችው እያሉ እየዘረዘሩ በዚህ ቦታ ተጋደለ፣ እንዲህ አደረገ፣ በአንበሳ ተሰበረ፣ ሐይቅ ውስጥ ተዘቅዝቆ ጸለየ እያልን ብንዘምር ገድላቸው መጽሐፋዊ እኮ ነው። ድል ስላደረጉ፣ ድል ባደረጉ ጊዜ ብዙ ክብር አለ። ብዙ ፍሪዳው እኮ ነው ያስከፋው። አሁንም እኮ ብዙ እንደውም እኛ ማመስገን እንደውም የጀመርን አይመስለኝም። በግል ገና ነና መንፈሳዊ ህይወታቸው መጽሐፍ ቅዱስ ከመጠን ይልቅ ነው የሚለው። ከመጠን ይልቅ ታከብሯቸው ዘንድ ከመጠን ይልቅ ስለ መጣኔ አያስብም ህሊናችን እኮ። ከመጠን ይልቅ በጌታም የሚገስጿቸውን የሚያስተምሯቸውን ከመጠን ይልቅ ታከብሯቸው ዘንድ አዛችኋለሁ የሚለው ቅዱስ ጳውሎስ ነው። ወንጌል አይደለም ይሄ? ወንጌል አይደለም? ወንጌል እጥፍ ድርብ ምስጋና ክብር ይገባቸዋል ይላል በሌላ መልእክት፣ በጢሞቴዎስ መልእክት። ወንጌል አይደለም ይሄ? እንደውም በዚህ በተለይ ከዚህ ከወደ አሜሪካ ምስጋናው ሲሆን ማመስገኑ ሲሆን መዝሙሩ ምንድነው? ይሄው የሀቤር ሚስት ኢያኤልን ከእግዚአብሔር ምስጋና ቀጥለው እያመሰገኗት እየዘመሩላት እያየን፣ ደግሞስ መዝሙረኛው ዳዊት በመዝሙር 83 ላይ ርዕሷን ቤታችሁ ስትገቡ አንብቡት። ለመዘምራን አለቃ በዋሽንት የቆሬ ልጆች መዝሙር የምትል መዝሙር አለች። በዋሽንት የተዘመረች መዝሙር። መዝሙሯን ጥቂት ላንብብላችሁማ። በቤት የሚኖሩ ሁሉ የተመሰገኑ ናቸው፣ አቤቱ እርዳታው ካንተ ዘንድ የሆነለት ሰው፣ በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው እያለ በዋሽንት በልቡም የላይኛውን መንገድ ስለሚያስብ እርዳታው ከእግዚአብሔር ዘንድ ስለሆነለት የሕግ መምህር በረከትን ይሰጣል፣ ከኃይል ወደ ኃይል ይሸጋገራል እያለ ስለ እንደነዚህ አይነት ደጋግ ሰዎች ዝማሬ ሲዘምር ታገኙታላችሁ። ይሄ መጽሐፍ ቅዱሳዊ ያልሆነ የቱን መጽሐፍ ቅዱሳዊ ልናደርገው ነው ወገኖች? እንደውም የሚሰማው በወረፋ ኢየሱስን በወረፋ አስቀምጠን ልናመሰግን ነው ወይ? ተራ ሎጂክ መጽሐፍ ቅዱስ ላይ ያለ ነገር ታስታውሳላችሁ። ኤልሳቤጥ ቤት እመቤታችን ስትሄድ አንቺ የተባረክሽ ነሽ፣ ከዛስ ይሄ ወረፋ ነው? ወረፋ ነው? መንፈስ ቅዱስ እኮ የቃኛት ሴት ናት። መጀመሪያ ማንን አመሰገነች? እመቤታችንን ፊቷ ስላለች። ቆም ደግሞስ የማህፀንሽን ፍሬ የተባረከ ነው። አንድ አይነት ምስጋና ነው። የተባረክሽ ነሽ። ለምንድን ነው አንድ አይነት ምስጋና? ይሄው መጽሐፍ ገንጥሉታል። ይሄ ወረፋ ነው። እንዲህ አይነት ስጋዊ ሎጂክ ምድራዊ ሐሳብ አይደለም እኮ። ይሄ እኮ የእግዚአብሔር እኮ የመንፈስ ቅዱስ ስራ እኮ ነው።
እና ራ አይገባም። እያጋራን እኮ አይደለም ምስጋና እያከፋፈልን ምስጋና እያጋራን እኮ አይደለም። አንቺ የተባረክሽ ምስጋና ለሚገባው እኮ ያስመሰግናል እግዚአብሔር። አታስታውሱ? ያዕቆብ ራሱ ያለውን በኦሪት ዘፍጥረት ምዕራፍ 48 ላይ እጅግ አስገራሚ ቃል ተናግሯል። ኦሪት ዘፍጥረት ምዕራፍ 48 ቁጥር 15 ላይ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነት ጀምሮ እስከ ዛሬ ድረስ እኔን የመገበ እግዚአብሔር ይልና፣ ልብ በሉ፣ አባቶቼ አብርሃምና ይስሐቅን በፊቱ የሄዱለት እርሱ እግዚአብሔር አንድ ከታናሽነት ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር አለና እግዚአብሔርን አነሳ። ወዲያው አያያዘና ከክፉ ነገር ሁሉ ያዳነኝ መልአክ ብሎ ደግሞ መልአኩንም አነሳ። ከዛስ እርሱ እነዚህን ብላቴኖች ይባርካል። እግዚአብሔርን ከዛ ማንን? መልአኩን ወረፋን ያስያዘው። እንደዚህ እናስበው አይደለም፣ ከዚህ ውጭ ነው። እስካሁን ያሳዩአችሁ ሁሉ እግዚአብሔርን አመስግኖ፣ ከዛ ደግሞ እግዚአብሔር ስራ የሰራባትን ሴት ኢያኤልን አመስግኖ፣ እግዚአብሔርን አመስግኖ ስራ የሰራባትን ዮዲትን አመስግኖ ታምራት ሰርተው ሲመለሱ በብዙ ክብር ሲከበሩ፣ ይሄ ወረፋ ነው፣ ማጋራት ነው። እና መንፈስ ቅዱስ ነው አንድ አይነት ምስጋና እመቤታችንም ኢየሱስ ክርስቶስም እንዲመሰገን የፈቀደው መንፈስ ቅዱስ እና እያከፋፈለ ጣዖት አምልኮ፣ ይሄ ምን ልንለው እንችላለን? ለዚህ አሜሪካ አካባቢ ያሉ ሰዎች ናቸው እንዲህ አይነት ትምህርት ደግሞ የሚያስተምሩ። ተመሳሳይ ቃል ስለሆነ እንኳን ይደነግጣሉ እኮ። የተባረክሽ ነሽ፣ የተባረከ ነው። ምን ያስደነግጣል? ይሄ ምን ያስደነግጣል? ተመሳሳይ ቃላት እኮ ልንጠቀም መጽሐፍ ቅዱስ አይጠቀም። አታስታውሱ? እርሱ ለዘላለም የተባረከ አምላክ ነው አሜን ይላል ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ይላል ሮሜ ላይ። ጌታ ደግሞ የእግዚአብሔርን ቃል የመጣላቸውን አማልክት ካሉ ይልና የእግዚአብሔርን ቃል የመጣላቸውን ሐዋርያቱን፣ ደቀ መዛሙርቱን፣ ነቢያቱን፣ ደጋግ ጻድቃንን አማልክት ይላቸውና አምላክ የሚል ቃል ይጠቀማል። ሙሴን ደግሞ አምላክ አድርጌሃለሁ ይልና በፈርዖን ላይ አምላክ ይለዋል። ተመሳሳይ ቃል አይደለም? ተመሳሳይ ቃል እና ይሄንን አንድ አድርገን ተመሳሳይ ቃል ስለሆነ አምልኮ ጣዖት ባዕድ አምልኮ አስተማረልን አይደለም። መጽሐፈ ዜና መዋዕልን ስታነቡ ንጉሥ ሴዴቅያስም ራሱን በኤርምያስ ፊት አላዋረደም ሲል ታገኛላችሁ። ልብ በሉ። እግዚአብሔር ደግሞ ፈርዖንን ምን ሲል ታገኝ? እስከ መቼ ድረስ በፊቴ አትዋረድም ይላል። አንድ አይነት ቃል አይደል? በኤርምያስም ፊት ምን መዋረድ፣ በእግዚአብሔርም ፊት ምን መዋረድ። ይሄንን አሁን ገድለ ተክለ ሃይማኖት ላይ ቢያገኙ ይለቁና መጽሐፈ ዜና መዋዕል ላይ ሆነ እንጂ ንጉሥ ሴዴቅያስ ፊት ራሱን አላዋረደም ይላል። ምን ይደንቃል? ምን ማለት ነው? ይኮ አንድ እንግዲህ ትልቅ የሚባሉ ሰው ናቸው። ደጅ ጠናው ቆይቼ ኪዳነ ምሕረትን የሚለውን መዝሙር አንስተው ይሄ ፍጹም አምልኮ ነው። ትምክህቴ መድኃኒቴ አንቺ ነሽ መብርሃን ሚላል አይደል? ትምክህቴ ስለተባለ ይሄም አምልኮ ነው። ምን አምልኮ ነው የሚባለው? እንኳን ቅዱሳን እንኳን እመቤታችን ሰው እንኳን ደጅ አይጠናም። ቃሉ እኮ ሊጠቀስ ይችላል። ለእግዚአብሔር ሲሆንና ለቅዱሳን ሲሆን ግን ይለያያል። የምንረዳበት መንገድ ነው የሚለያየው። ኤርምያስ ደጅ ሲጠና ላሳያችሁ በመጽሐፍ ቅዱስ ምን ይሉታል መሰላችሁ? ላንብብላችሁ እንዳላበላሸው ባነበው ነው ደስ የሚለኝ። ትንቢተ ኤርምያስ ምዕራፍ 42 ላይ ላንብበው እንዳልለው እንዳልገድፈው። አይኖች ልክ እስኪ እንደው ለማን የቀረበ ይመስላችኋል? እንደውም እንደዚህ ብዬ ብጠይቅ ነው ጥሩ የሚሆን። ቆይ እስኪ ስሙና ነው መጀመሪያ። ሳትሰሙ ከተናገራችሁ ችግር አለ ማለት ነው። እስኪ ስሙ ይሄንን ንግግር። ትንቢተ ኤርምያስ ምዕራፍ 42 ልብ ብላችሁ አዳምጡ። አይኖችህ እንዳዩን ከብዙ ጥቂት ቀርተናልና
ልመናችን እባክህ በፊትህ ትድረስ። ለማን የቀረበ ይመስላችኋል ይሄ ንግግር? ንገሩኝ። አይመስልም? አይመስልም? ለኤርሚያስ ነው። መለስ ብዬ ላንብብላችሁ። ነቢዩንም ኤርሚያስን ማንን? ነቢዩን ኤርሚያስን ዓይኖችህ እንዳዩን ከብዙ ጥቂት ቀርተናል። ልመናችን እባክህ በፊትህ ትድረስ። አምላክህ እግዚአብሔር የምንሄድበትን መንገድ የምናደርገውን ነገር ያሳየን ዘንድ ስለኛ ስለዚህ ቅሬታ ሁሉ ወደ አምላክህ ወደ እግዚአብሔር ጸልይ አሉት። ጸልይ ከማለታቸው በፊት ግን ዓይኖችህ እንዳዩን ጥቂት ቀርተናል። አቤቱ ልመናችን በፊትህ ምን ትበል? ማንን? ግልጽ አይደል? እንዲያነበኩላችሁ ግልጽ አይደለም? ነቢዩ ኤርሚያስን ዓይኖችህ እንዳዩን ጥቂት ቀርተናል። አቤቱ ልመናችን ምን ትበል? ለእግዚአብሔር አይመስልም? ለነቢዩ ነው ግን የቀረበው። አሁን ይሄ መቼም ታምረ ማርያም ላይ ቢሆን አይገርም ነው። የቤተ ክርስቲያንን ትምህርት በልበ ሰፊነት በጥልቀት በትዕግስት ካልሆነ ግድ የላችሁም። ለዚህ ነው ብዙዎች የሚሳሳቱ። ማረኝ ስለተባለ የሚያኮርፉ እኮ ነው። መጽሐፍ ቅዱስ ላይ የለም። ጌታ ራሱ ይሄን አይልም? መንግስተ ሰማያትን በአብርሃም እቅፍ መሰለና ነዌን ሲኦል አልዓዛርን በቅፉ አሳየውና በሲኦል ያለችው ነፍስ ምን አለች? አብርሃም አባቴ ሆይ ምን በለኝ። አሁን ናጅር ቢሰው አነቡም እንጂ ችግሩ 5 መጽሐፍ የላቸውም እንጂ ችግሩ እንዴት ማረኝ ይለዋል? አሁን አብርሃም ማረኝ መባል አለበት? አያችሁ ደጅ ሲጠና ኤርሚያስ እዚህ ላይ ብቻ አይደለም፣ ሌላ አለፍ ስትሉ እንደገና መጥተው ከ10 ቀንም በኋላ መጥተው ደጅ ሲጠኑ ታላችሁ። ይሄንን እኮ ነው ደጅ መጥናት። ሌላ ምንድን ነው የሚደንቀው ነገር? በዓለም ላይ እንዲፈርዱ የተቀመጠላቸው የሚሳናችሁ የለም የተባሉ ምንድን ነው የሚያስደንቀው? ያማልዱን ማለት ትምክህት ማለት ምንድን ነው? የሚመካ በእግዚአብሔር ይመካ ይላል አይደል? አይልም? እሱን ያምጥተው እስኪ ሌላ ቃል አምጣላችሁ። ተስፋችን፣ ደስታችን፣ ክብራችን፣ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ክርስቶስን አይመስልም? አሁን ይሄ አይመስልም? በጌታችን በኢየሱስ ክርስቶስ በመምጣቱ ፊት እናንተ አይደላችሁም ምን ይላችኋል? የተሰሎንቄ ክርስቲያኖች ምናችን? የትምክህታችን አክሊል፣ ተስፋችን፣ ክብራችን፣ ደስታችን እናንተ ናችሁ ይላል። ለእግዚአብሔር የሚቀርብ አይመስልም? ንቅደዱታ። እየገባችሁ ነው? ምነው ግራ ይበሏችሁ አንዳንድ ቃላት፣ አንዳንድ ብርግግ አይደለም አይደለም። ከዚህ የበለጡ እጅግ እኔ ዓለም ብርሃን ነኝ። ከዛስ እናንተ ራሱን በሚጠራበት እንኳን ሲሰጣቸው እኮ እሱ አይሰስትም። የምን ስስት ነው አሁን? ማኩረፍ። ተክለ ሃይማኖት ፀሐይ ስንል ያኮርፋሉ። ኧረ ከዛ በላይ ቃል ስለሌለ ነው። እንደው አጥሮን ነው፣ ይቅርታ አድርጉልን። የዓለም ብርሃን ነው ያለው ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይሄው ለዘላለም ይሄ ወንጌል አይደለም ለነሱ። ምንድን የዓለም ብርሃን ናቸው ካላቸው ይሄንን መዘመር ወንጌል አይደለም? ወንጌል እንዴት ወንጌል ምንድን ነው? እስኪ ሰሞኑን ከወጣ አንድ መዝሙር በዜማ ልላችሁ ምን ይላል መሰላችሁ? አልዞርም በጓሮ እኔስ እንደሌባ ኢየሱስ በሬ ነው በአንተ በኩል ልግባ። እየሰማችሁ ነው? የጴንጤ መዝሙር አይመስልም? በሬ ነው የሚል መዝሙር እኮ ነው። አታውቁትም? ተለጥፎ ነው። አንዲት ዘማሪት ነው። ምን እስኪ ንገሩኝ። አልዞርም በጓሮ እኔስ እንደሌባ ምን ይመስላችኋል? አሁን ይጠፋችኋል፣ ሞታችኋል። ከጠፋችሁም ላይ ሌባ በእነሱ በኩል የሚሄድ ምንድን ነው? ሌባ ነው። ግልጽ እኮ ነው። ይሄን ያደረገው ይሄን ሌብነት ደግሞ ያስፋፋው ሎቱ ስባት ክብር ይግባው ማን ነው ሊሉ ነው። እንዲህ እየተባለ ነው። እናንተ እኛ ተመቻችተን ቁጭ አለ። እንዲህ ምን ስንት መዝሙራት ባሳያችሁ አንድ ቀን እንደውም ከፈቀድክልኝ በፕሮጀክተር ነው የምናሳያችሁ። እንዲህ የሚሉ እንደዚህ ምንም ይሄ አሁን ስራ ነው መጀመሪያ ያለብን። እንደውም ተቀምጠን መማር ሁሉ እኮ ማብቃት ነበረብን።
ነው፣ ስድብ ነው ለኛው የሚሸጥልን ስድብ። ይሄ ነው ኢየሱስን ማክበር። አልዞርም በጓሮ እኔስ እንደሌባ ኢዮብ ስላንተ ይጸልያል እኔም የኢዮብን ፊት እቀበላለሁ አለ እግዚአብሔር። ወዴት ወሰደው? ተገናኝቶ ራሱ ወደ ማን ወሰደው? ወደ ጓሮ። እግዚአብሔር ይስጥልኝ። አቤት ሲያሳምሩት! ስንት ሰባኪ እኮ አለ እዚህ የሚያዝም ብለን ነው ቆምቶ ወደ ጓሮ ና አብርሃም ስላንተ ይጸልይልሃል ወደ ጓሮ። እንዲህ አይደል? ዝም ብለው ግን ስለ ኢየሱስ ክርስቶስ አይደለም ኢየሱስን ስለሰብ አይደለም። ለምን ነው የምንዋቸው? አይደለም። ቅዱስ ዮሐንስ አፈወርቅ ይሄን በተመለከተ አንድ ግሩም ትንታኔ ያለው እሷን ላንበብላችሁና ትምህርት ልጨርስ። ለእግዚአብሔርና ለሰዎች ተመሳሳይ አገላለጾችን እንጠቀማለን። ሆኖም ግን ለእግዚአብሔር ስንናገር የሚኖረን አረዳድና ለሰዎች ስንናገር የሚኖረን አረዳድ የተለያየ ነው። እየሰማችሁ ነው? እኮ ትምህርቱ እኮ አልቋል። እኛ ጨልፈን ማቅረብ እኮ አቅቶን ደግ አሳላፊ ጠፍቶ እኮ ነው። አረዳዳችን ይለያያል። ምንም እንኳን ቃሉና አገላለጹ አንድ አይነት ቢሆንም ስለኛ የሚነገረውን ስለ እግዚአብሔር ከሚነገረው ጋር አንድ አይነት አድርገን ልንረዳው አይገባንም። ስለ እግዚአብሔር ሲነገር ለእርሱ እንደሚገባ አድርገን መረዳት ይገባናል። አለበለዚያ ግን ከታላቅ ስህተት እንወድቃለን። ስህተት ላይ የወደቁ ሰዎች ብዙ ናቸው። እየሰማችሁ እየገባችሁ ነው? እያጋፋን አይደለም፣ እያጋራን አይደለም፣ እያመቻመችን አይደለም። ተመሳሳይ ቃላትን በመጠቀማችን አምልኮ ባይድም አይደለም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል እንዲህ ስላል አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ከሚለው ጋር ምን ይለያል? አንድ ዙፋን ላይ እያስቀመጥን ነው፣ አራተኛ ይላሉ አንዳንድ ያላነበቡ። አይደለም። ይኸው መጽሐፍ ቅዱስ በዚህ ዘመን ኢየሱስ እየተባለ ያለው አሁን ቅዱሳንን በትክክል የማስጠላት ስራ ስለሆነ ነው። በእልህ ኢየሱስ የሚባል ቅዱስ ጳውሎስ ምን ይላል በፊልጵስዩስ መልእክቱ ላይ ላንብብላችሁ። አንዳንዶች ከቅናትና ከክርክር እንኳ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። አንዳንዶች ከምን የተነሳ? ከቅናትና ከክርክር። አሁን ኢየሱስ ከቅናትና ከክርክር እናበሳጫቸው ነገሌ እናናዳቸው ምን ለማድረግ? ቅዱስ ጳውሎስ ዮሐንስ አፈወርቅ ሲተረጉም በዝናዬ የእግዚአብሔር በመሆኔ ቀንተው ይላል በእኔ ላይ መከራ የሚያመጡ መስሏቸው ኢየሱስን ይሰብኩታል። በተክለ ሃይማኖት ቀንተው እንደዚህ እኮ ነው የሚለው ቅዱስ ጳውሎስ። መከራ የሚያመጡብኝ ለምን መሰላችሁ? ወንጌል በሰፋ ክርስቶስ በተሰበከ ቁጥር ማን ይናደዳል? ንጉሱ አስሮት አግቶት ነበር ቅዱስ ጳውሎስን። ስለዚህ ወንጌል ሲሰፋ ማን ይናደዳል? ያሰረው ንጉስ ይናደዳል። ለምን? ይሄ ጳውሎስ ነው እንዲያረገብኝ እያለ መከራ የሚጨምርበት አማኞች እንኳን ሳይቀር ኢየሱስን መስበክ ጀመሩ። እየሰማችሁ ነው? ምን ለማድረግ ነው? ቅዱስ ጳውሎስ ቅጣት እንዲጨመርበት እኮ ነው። ቅዱስ ጳውሎስን ማስቀጥቀጣቸው እኮ፣ ተክለ ሃይማኖትን ማስቀጥቀጣቸው እኮ፣ ገብረ መንፈስ ቅዱስን ማስቀጥቀጣቸው እኮ፣ ማሳደዳቸው እኮ ነው። አሁን እኮ ግልጽ እኮ ነው። ይሰደዱ ከቤተ ክርስቲያን። ጳውሎስን ለማጥፋት ኢየሱስን መስበክ ማለት ነው አሁን በዚህ ዘመን የተያዘ። ቅዱሳንን ለማጥፋት ኢየሱስ እንዴ አይሰበክም። ክርስቶስ አይሰበክም። እንዲህ አይነት ስብከት የለም። እየሰማችሁ ነው? እየገባችሁ ነው? እንዲህ አይነት ስብከት የለም። እንዲህ አይነት ስብከት ቅዱሳን እንዲናቁ እንዲጠሉ፣ አሁን እንዳልኳችሁ በጓሮ ከዚህ የበለጠ እንትና ግልጽ እኮ ነው። ግልጽ ይሄ ከቅናት የተነሳ ክርስቶስን መስበክ ነው። አንዳንዶች ለሽቀላ ክርስቶስን ስንወርድ ሰዎች አገኙ እንዴ? አላገኙኝም። ገንዘብ ሰጡን እኮ። ልክ እንደኛ ብትሰብክ ኖሮ ገንዘብ እኮ በአማርኛ በዚህ ዘመን አማርኛ ያሽሯል።
የቤተ ክርስቲያን ሰዎች ደስ እንዲሰኙ አሉ። ከኋላ እዛ ጉባኤው ጋር ደጀን ሆነው የሚጠብቁ ያ ፕሮቴስታንቶች አሉ። ስለዚህ ከመድረኩ ላይ ኢየሱስ ሲል ይጠብቁና ብር ይሰጡ። እየሰማችሁ እቺን ስራ ስለሆነ ሽቀላ ስለሆነ ፔሮል ስለሆነች ወንጌል ስበክ። ይሄ ወንጌል አይደለም አይደለም። አፍሩም እንጂ ክርስቶስንም ወንጌል ስበክ ሳይሉት ይቀራሉ። ለምን መሰላችሁ? ያቺ ባለሽቷ ማርያም ትዝ አትላችሁ? ሰበረች። ከዛስ ይህ ያደረገችው ለመታሰቢያዋ እንዲሆን ወንጌል በተነገረበት ሁሉ የእሷ ስራ ደግሞ ምን ይላል? ይነገራል። አሁን የእሷ ስራ ይነገራል አይነገርም? የወንጌል ታሪክ ነው የወንጌል ታሪክ አይደለም? እሱም ቢያገኙት አይሉትም? ወንጌል ስበክ አይሉትም? የዛሬ ጎረምሶች ይቅርታ አይሉትም? ስለ ቅዱስ ዮሐንስ መጥምቅ እሱ የሚያበራ መብራት ነው ብሎ መስክሯል አይደል ክርስቶስ? ስለ ዮሐንስ መጥምቅ ነው የመሰከረው። ቢያገኙት ወንጌል ስበክ አይሉትም? አይሉትም? አፍሩም እኮ ይሉታል። ቢያገኙት ይሉታል። እናንተን የተቀበለ እኔን ይቀበላል፣ ጻድቅም በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል የሚለውን ሲያስተምር ቢያገኙት ምን ይሉታል? ወንጌል ስበክ አይሉትም? ኧረ ደፋሮች ናቸው ይሉታል። ይሉታል። እኔ ይሉት ነው ይመስለኝ። ብጠቅስላችሁ እንዲህ አይነት በጣም ብዙ መጽሐፍ ቅዱስን ስንገጣጥመው እንዲህ አይነት ነገሮችን ነው የሚሰጣቸው። እኔ የማደርገውን እሱ ደግሞ ያደርጋል። ከዛ ከእኔም የሚበልጥ ያደርጋል። ከሱ የሚበልጡ ስራዎች ወንጌል ተናገር አይሉትም? ወንጌል ስበክ አይሉትም? ስለ ቅበተ እምነት ስለ ሃይማኖት መጠበቅ ማቴዎስ 24 ይዞ ቢያስተምር ወንጌል ስበክ እንደዚህ እኮ ነው የሚለው። ወንጌል ስበክ ኢየሱስ እንዴት ነው እንዴ? ቅዱስ ጳውሎስን ቢያገኙት ወንጌል ስበክ ሳይሉት ይቀራሉ? ለምን? በመታሰር አግርፌ በመራብ 3 መርከቤ ተሰበረ እያለ ስለራሱ ተጋድሎ ወንጌልን እንዴት እንዳገለገለ አንድ አንቀጽ ሙሉ ስለራሱ ይናገራል። ይሄን ቢያገኙት ምን ይሉታል? ወንጌልን ስበክ አይሉትም? እኔን የምትመስሉ ሁኑ ይላል። እኔን ምሰሉ ይላል። እኔ ወንጌልን አይሰብክም እንዴ አይሉት? እነሱ የእሳትን ኃይል አጠፉ፣ በመጋዝ ተሰነጠቁ፣ የአንበሶችን አፍ ዘጉ፣ ከሰይፍ ዳኑ፣ ሴቶች ሙታናቸውን በትንሣኤ አዩ፣ ተቅበዘበዙ፣ የፍየል ሌጦ ለበሱ እያለ ገድለ ሰማዕታትን ደግሞ ይዘረዝራል። ዕብራውያን 11 ላይ ቢያገኙት ምን ይሉታል? ወንጌል ስበክ አይሉትም? ኧረ ስንቱን አንስተን ጨርሰን ወንጌል ስበክ ይሉታል ያለ ጥርጥር። አትናቴዎስንማ ቢያገኙ ወንጌል ስበኩ ሳይሏቸው ይቀራል። የእንጦንስን ዜና ህይወት የጻፈው በአስደናቂ ሁኔታ ህይወቱ ተገርሞ ተመስጦ እንጦንስ ነው አትናቴዎስ ነው የእንጦንስን ዜና ህይወት የጻፈው። እንደውም የእንጦንስን ካባ አድርጎ ለትንሣኤ ብቻ ጉባኤ ሲያውጅ ለብሷት ይወጣ ነበር። ያቺን ካባ ሞት አስነስቶባታል አትናቴዎስ። አሁን ዜና ህይወቱን የጻፈውን አትናቴዎስን ወንጌልን ስበክ አይሉትም? ሞት እያስነሳ እኮ ነው ወንጌልን ስበክ የሚሉት። እነሱ እኮ እንኳን ሞት ሊያስነሱ ቀብር ላይ ላይመቻቸው ይችላል። በእውነት ዮሐንስ አፈወርቅ ወንጌልን ስበክ ሳይሏቸው ይቀራል። ስለ ቅዱሳን አማላጅነት ስላስተማሩ እነ ጎርጎርዮስ ዘንዚናዙ አትናቴዎስን ማወደስ ጸጋ እግዚአብሔርን ማወደስ ማለት ነው። ጸጋ እግዚአብሔርን ማወደስ እና አትናቴዎስን ማወደስ አንድ ናቸው እያለ ሲሰብክ ቢያገኙት ጎርጎርዮስ ዘንዚናዙ ምን ይሉታል? ወንጌል ስበክ አይሉት? ወንጌል ምንድን ነው? ይቅርታ አድርጉልኝ ለምናገረው ነገር። ስለ ሴትዮ አልዘመርም የሚሉ አሰማቸው። ይቅርታ አለ ላቲ ስብሐት ክብር ይግባትና ይሄ ወንጌላዊነት ነው። በግልጽ እኮ ነው የሚናገረው። ምን እስክትሆኑ ነው የምትጠብቁ? ትውልድ ሁሉ ያለውን የመከነ ትውልድ ሲፈጠር ተመልከቱ። በቃ ማን ነው የሚያበቃው?
ተው። ስለዚህ ምስጋና እያጋራን እያካፈል አይደለም፣ ድል ስላደረጉ ብዙ ክብር ይገባል አለን መጽሐፍ። ይህን ክብር እየሰጠን ነው። ገብቷችኋል? ስራ ግን ጀምሩ። እዚህ አጥቢያ ናችሁ እንዴ? ሁላችሁ አጥቢያ ናችሁ? ያንዳንዳችን አጥቢያችንን ጠጋ ብለን ማዳመጥ የሚገባንን ማድረግ መቻል አለብን። ተምረን ብቻ አይደለም መሄድ ያለብን። ለምታውቋቸው ሰዎች የሚገባውን መረጃ መስጠት መቻል አለባችሁ። ሃይማኖታችሁን ጠብቁ። ጻድቃን ድል ባደረጉ ጊዜ ብዙ ምን አለ? ያን ክብር ነው የምንሰጠው። እግዚአብሔር ወንጌል ያዘዘንን፣ እግዚአብሔር ያስተማረንን፣ አበው ሲያደርጉ ያየነውን እግዚአብሔር ይስጥልኝ።